ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ከሰሞኑን እንግዲህ ማለትም በዚህ 2 ቀን ውስጥ እንግዲህ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። የታቦተ ጽዮን እንግዲህ መገኛው ተገኘ ተብሎ የተነገረ ይገኛል። ስለዚህ ትንሽ ነገር እናወራለን ዛሬ። መጀመሪያ ልታውቋቸው የሚገቡ እንግዲህ 2 ፖይንቶች አሉ። በመጀመሪያ እንግዲህ ይህ ፋይል ዲክላሲፋይ እየተደረገው አሁን አይደለም፣ ማለትም ከቀናት በፊት አይደለም፣ ከወራት በፊት አይደለም፣ ከአመታት በፊት ነው። ማለትም ዲክላሲፋይ የተደረገው በ2000 ዓመተ ምህረት ነው እንደ ፈረንጆቹ አቆጣጠር። ይህ ማለት እንግዲህ 25 ዓመት ሞልቶታል ማለት ነው። ስለዚህ ይህ ሐሳብ እንደ ሐሳብ በአሁኑ ወቅት ከእንደገና ተነሳ እንጂ ክላሲፋይ የተደረገው ወይም ፋይሉ የወጣው ዶክመንቱ የወጣው አሁን አይደለም ማለት ነው። ኢንፋክት ከወራት በፊት በተሰሩ ዶክመንታሪዎች ላይ ራሱ እንደዚህ አይነት ኤቪደንስ ያቀርቡ ሰዎች ትመለከቱታላችሁ ማለት ነው። ስለዚህ አዲስ ነገር አይደለም። ሁለተኛ ደግሞ ተለቀቀና ወጣ የተባለው ፋይል ይህ ነው። ከጀርባ የምትመለከቱት ፋይል ነው። እውነት ነው፣ በሲአይኤ የተለቀቀው ዲክላሲፋይ የተደረገ ፋይል ነው። ነገር ግን ይህ ኩነትና ይህ ስራ ትሬኒንግ ነው ወይም የሙከራ ወይም የስልጠና ነው። እንደምትመለከቱ ነው ትሬኒንግ ታርጌት ይላል። ስለዚህ በዛን ወቅት የተሰራ የስልጠና ወይም የማሰልጠኛ ሁኔታ ነው እንጂ ዋና ኦፕሬሽን አይደለም ማለት ነው። ይሄንም እንድትረዱት ይገባል። ምክንያቱም ብዙ ሰዎች ይህ ነገር የትሬኒንግ እንደሆነ እየተናገሩ ስላልሆነ ማለት ነው። እናም ይህ ነገር የተከሰተው ወይም ይሄ ትሬኒንግ የተፈጸመው መቼ እንደሆነ ዓመተ ምህረቱን እዚህ ጋር ስፔሲፊክ ዲሴምበር 5 1988 ይላል። ሰዓቱ የፈጀው ማለትም ይህ ትሬኒንግ የፈጀበት ኢንተርቫል ደግሞ ለ1 ሰዓት ነው የቆየው። ማለትም ከ9:15 እስከ 10:45 ድረስ ነው የቆየው። ስፔሲፊክሊ የሚያስፈልጋችሁን ኢንፎርሜሽን በዚህ የመጀመሪያ ገጹ ላይ ማግኘት ትችላላችሁ ማለት ነው። በተጨማሪም እንግዲህ ስለዚህ ትሬኒንግ ማወቅ ያለባችሁን ነገር እንግዲህ በቀጣዩ ፔጁ ላይ እንግዲህ በዚህ መልኩ ዲስክራይብ አድርጎላችኋል። ሙሉ ለሙሉ የሚያስፈልጋችሁ ኢንፎርሜሽኖች በዚህ መልኩ በሚቀጥለው ገጽ ላይ በዚህ ገጽ ላይ ዲስክራይብ ተደርጎ ተቀምጦላችኋል ማለት ነው። ታዲያ በመጀመሪያ ፓራግራፍ ላይ እንደው በግርድፉ ልንገራችሁ ብዬ ነው። እናንተ ዲቴል ታነቡታላችሁ። ቴሌግራም ላይ ያስቀምጥላችኋለሁ ሙሉ ገጾቹ ማለት ነው። ወደ 19 የሚጠጉ ገጾች አሉ። እነሱን ቴሌግራም ላይ ያስቀምጥላችኋለሁ። ግን የመጀመሪያው ፓራግራፍ የሚናገረው ይህ ታርጌት የሚሉት እንግዲህ እነሱ አክ ኦፍ ኮቨናንት ነው፣ ማለትም የሙሴ ጽላትን ማለት ነው። ስለዚህ ይህ ጽላት ወይም ይህ እነሱ ታርጌት የሚሉት ነገር በምን አይነት ነገር ከበር እንደሆነ ኮንቴነር ውስጥ እንዳለና በእንጨት በወርቅና በሲልቨር ወይም በብር ያጌጠ መሆኑን ይናገራሉ እነሱ ማለት ነው። ማለት ከበር የተደረገበት ማቴሪያል ማለት ነው የመጀመሪያው ፓራግራፍ። ሁለተኛው ፓራግራፍ የሚያወራው ደግሞ ሁላችንም እያነጋገረ ያለው ይህ ታቦተ ጽዮን የቱ ጋር እንደሚገኝ የት ሀገር ላይ እንደሚገኝ ዲስክራይብ የሚያደርግበት ቦታ ነው። በዚህም ፓራግራፍ ላይ እንደተናገረው ከሆነ በሚድል ኢስት አካባቢ እንደሚገኝ ተናግሯል። ስፔሲፊክ ሀገርና ቦታ አልጠቀሰም። ይህንንም ያለበት ምክንያት በዛ አካባቢ ያሉ ሰዎች የሚያወሯቸው ቋንቋዎች አረብኛ ስለሆኑና በአካባቢ ደግሞ መስጊድ የመሰለ ዶም ያለው ወይም ስትራክቸሩ ዶም የመሰለ ነገር ስለተመለከትኩ ነው ብሎ ይህ ሰውዬ ዲስክራይብ አድርጎታል ባለበት ቦታ ሆኖ ማለት ነው። በተጨማሪም እነሱ ታርጌት የሚሉትን እኛ ታቦተ ጽዮን የምንለውን ነገር ማን ፕሮቴክት እንደሚያደርገውና በዙሪያው ነጭ የለበሱ ሰዎች እንደነበሩና እንዲሁም ጸጉራቸው ጥቁር እንደሆነና አይናቸው ደግሞ የጨለመ አይን እንዳላቸው የተናገሩበት ፓራግራፍ ነው ማለት ነው ይህ ፓራግራፍ። ስለዚህ ብዙዎች እንደሚናገሩት ከሆነ በዚህ እውነተኛው ፓራግራፍ ላይ ኢትዮጵያ የሚል ስም አልተጠቀሰም በፍጹም ማለት ነው። አልጠቀሱም እነሱ። ብዙ ሰዎች በዛን ወቅት ኢትዮጵያ በዛ አካባቢ ግዛት ነበራት የሚል ሐሳብ እያነሱ ነው። ነገር ግን በ1988 አካባቢ ኢትዮጵያ በሚድል ኢስት አካባቢ ምንም አይነት እንግዲህ የላትም ማለት ግዛት የላትም አይደለም። ይሄ ሁላችንም እናውቀው። ድሮ ኦፍ ኮርስ ነበራት፣ እጅግ በጣም ሰፊ ሀገር ነበረች ኢትዮጵያ። ሶስተኛው ፓራግራፍ እንደሚናገረው ከሆነ ይህ ታርጌት እነሱ እንደሚሉት ከሆነ እኛ ታቦተ ጽዮን የምንለው አንደርግራውንድ እንደሚገኝና በመሬት ውስጥ እንደሚገኝና በውሃ እርጥባማ በሆኑ ነገሮች እንደተከበበ ይናገራሉ። አራተኛው ፓራግራፍ ደግሞ ሞር ዲቴል የሚያወራ ሲሆን እናንተም ገብታችሁ እንድታነቡት ሪኮመንድ አደርጋችኋለሁ። እንግዲህ ይህ ነገር መንፈሳዊ እንደሆነና ብዙ ሰዎችን በዙሪያው እንደሚያሰባስብ እነሱም የማያውቁት ስፒሪቹዋል የሆነ ነገር ከዛ ነገር እንደሚመነጭ እና ብዙ ሰዎችን እንደሚያሰባስብና ጋዘር እንደሚያደርግ ይናገራሉ። ይህን ኢንፎርሜሽን ገብታችሁ እናንተ ማንበቡት ይጠቅማችኋል። የመጨረሻውና አምስተኛው ፓራግራፍ እንደሚናገረው ከሆነ እንግዲህ ይህ ታቦተ ጽዮን እንግዲህ በኤንቲቲዎች እንደሚጠበቁ ወይም ለየት ያለ ፓወር ያላቸው መንፈሳዊ ችሎታ ያላቸው በሆኑ ነገሮች እንደሚጠበቁ ይናገራሉ እነሱ ማለት ነው። ማለትም ታቦተ ጽዮን እጅግ በጣም ፓወርፉል የሆነ ነገርና ማንኛውም ሰው ሄዶ አክሰስ ሊያደርገው እንደማይችል ይናገራሉ ማለት ነው እነሱ በዚህ ፓራግራፍ ላይ። ይህንንም ፓራግራፍ ገብታችሁ እንድታነቡት ሪኮመንድ አደርጋችኋለሁ ማለት ነው። ታዲያ ይህ ሰውዬ ማለትም ለየት ያለ ጭንቅላት ያለው ሪሞትሊ እንግዲህ አክሰስ አድርጎታል ተብሎ የሚነገርለትና ትሬኒንግ ያደረገው ይህ ሰው በተለያዩ መልኩ ነው ባለበት ቦታ ሆኖ እንግዲህ ዲስክራይብ ለማድረግ የሞከረው። የተለያዩ ስዕሎችን በመጠቀም ዲስክራይብ አድርጓል፣ እንዲሁም ጽሁፎችን በመጠቀም ዲስክራይብ አድርጓል። ይህንን ሁሉ እነዚህን ሁሉ ፋይሎች አንድ ላይ በማድረግ እንግዲህ ቴሌግራም ቻናሌ ላይ ፖስት ማድረግላችሁ ይሆናል። እዛ ገብታችሁ ማየት ትችላላችሁ። ቴሌግራም ቻናሌ ባዮ ላይ አለላችሁ። እናም ይህ ፋይል ዲክላሲፋይድ ከተደረገ እጅግ በጣም ቆይቷል። እውነት ነው የሲአይኤ ፋይል ነው፣ የሲአይኤ ዶክመንት ነው። ነገር ግን ትሬኒንግ ነው። ሆኖም ግን ዋናው ጥያቄ በሰዓት እንዴት ቫይራል ሊወጣ ቻለ?
ምንድነው ከጀርባው ያለው ኢንቴንሽን ማለት አለብን መጠየቅ አለብን ብዬ አስባለሁ። እናም ታቦተ ጽዮን ኢትዮጵያ ውስጥ መኖሩን ሊነግሩን የሚገቡት እነሱ ሳይሆኑ አባቶቻችን ነው። ነገር ግን ይህንን ነገር ሁሉ ማወቅ ያለባቸው ሰዎች ሊያውቁ የሚገባቸው ሰዎች ብቻ ናቸው ብዬ ደግሞ እኔ አስባለሁ። ነገር ግን ይህንን ፋይል ተመልክቶና ይህ ነገር መነጋገሪያ ከሆነ በኋላ እኔ ጋ ነው ብሎ እጁን የሚያወጣ ሰው ፈለገው ይሆን የሚል ጥያቄ ጭንቅላቴ ላይ ፈጥሮብኛል። በተጨማሪ እንግዲህ በዚህ ጽላት ውስጥ ያለውን 10ቱን ትእዛዛት ሁላችንም በየልባችን ልናስቀምጥ ይገባል ብዬ እላለሁ። አዲስ ነገር ካለ ለእናንተ ማሳወቃችሁ ይሆናል። መልካም ቀን ይሁንላችሁ። መለሳለሁ። ብሩክ ነኝ። እንደዚህ አይነት ሰው ሳይ እንዴት እንደሚቀፈኝ ተመልከቱ እስቲ። እንደዚህ እንደ ሴት የሚያሽቆነጠጥር በስመ አብ ወወልድ ወመንፈስ ቅዱስ እንዴት መንፈሳቸው እንደሚያስጠላኝ በመድኃኔዓለም። ልጆቻችሁን ገና ከስር መሰረት ማለት ነው። ልጆች አባቶች፣ በተለይ ቤተሰቡ ወንድ ከሆነ ወንድ አርጋችሁ አሳድጉ፣ ሴት ከሆነ ሴት ሆነ አርጋችሁ አሳድጉ። እንዴት እንደሚቀፍኩ በመድኃኔዓለም። ነብይ እዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነብይ እዩ ጩፋ ምላሽ ሰጥቷል። ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብሏል። እሺ ኢየሱስን አልመቱትም፣ አልቀጣቀጡትም፣ ኢየሱስን አልመቱትም፣ አልቀጣቀጡትም፣ አልገደሉትም። በቁርአን አስተምሩ ወማ ቀተሉሁ ወማ ሰለቡሁ አበደን። በጌታቸው ላይ አላህን ትተው ፍጡርን አያመልኩም። አበደን ኢየሱስን አያመልኩም። አበደን። እሺ ኢየሱስን አልመቱትም፣ አልቀጣቀጡትም፣ አልገደሉትም። በቁርአን አስተምሩ ወማቀት እሺ፣ በቁርአን አስተምሩ። አያችሁ ማን ያለችው? ኢሳን ሳይሆን ኢየሱስን ያለችው። ሰው ኢየሱስን ካለች ያው እኛ የምንጠራው መሆኑ ነው። ስለዚህ ቁርአን ምን አለ የኛ ጉዳያችን አይደለም ማለት ነው። ቁርአን አልሰቀሉትም አለ አልገደሉትም አለ ምናምን ነው። ቁርአን ስላለ አይደለም። ኑፋቂ ይባላል። ይሄ ምንፍቅና ነው ማለት ኢየሱስን የኛን ጌታ ኢየሱስን የመጽሐፍ ቅዱሱን ኢየሱስን ከሆነ እየተወራ ያለው የመጽሐፍ ቅዱሱ ኢየሱስ የተሰቀለ ነው። ቅዱስ ጳውሎስ ምን አለ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 1 ላይ አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ ክርስቶስ የተሰቀለ ነው። እኛ በዚህ መልኩ ላቅርብላችሁ። ሙሐመድ ጌታችን ኢየሱስ ክርስቶስ ከተሰቀለ ከ600 ዓመት በኋላ መጥቶ አልሰቀሉትም አልገደሉትም የሚል ትምህርትን ይዞ መጣ። ጳውሎስ ግን ቀደም ብሎ ከ600 ዓመት በፊት ለመሐመድ ይመልስለታል። ምን ብሎ? መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ፣ እኛስ የተሰቀለውን ክርስቶስ ኢየሱስን እንሰብካለን ብሎ ይመልስለታል ማለት ነው። ስለዛ ክርስቶስ እርሱ የተሰቀለ ሞቱ ደግሞ ያልቀረ የተነሳ ጌታ ነው። ስለዛ ክርስቶስ እንግዲህ እንደተሰቀለው ያው በመጽሐፍ ቅዱስ ብቻ አይደለም በታሪክ ውስጥም ሁሉ የታመነ ነው። በታሪክ ውስጥም ሁሉ ጌታችን ኢየሱስ መሰቀሉን በታሪክ ሳይቀር ይታመናል ማለት የታሪክ ምሁራንም ሳይቀሩ የታሪኩ አለ። ስለዛ ከታሪክ አንጻር በጴንጤናዊ በጲላጦስ ዘመን እንደተሰቀለ የዘርፉ ኤክስፐርቶች ሁሉ የሚያምኑት ነገር ነው። አስባል ከ600 ዓመት በኋላ መጡ የሆነ ነገር ሲቀር አክቹዋሊ ከ600 ዓመት በኋላ በሃይማኖት ደረጃ እንደዚህ ቀጥሎ መጣ እንጂ አሁን ድረስ ከዛ በፊት መናፍቃን ክደውት ያውቃሉ። ይህንን ትምህርት የክርስቶስን መሰቀል መናፍቃን ክደውት ያውቃሉ። በዚህ ይህ ትምህርት በቀጥታ በእስልምና አይደለም የሚጀምረው፣ ቀጥታ በእስልምና አይደለም። እስልምናው ቀጥታ ራሱ የጀመረው ሳይሆን ከእርሱ ቀደም ያሉ መናፍቃን አስተምረውት ነበር። ምን አይነት ትምህርት ነው? እና ባሲሊዴስ ኮሜዲያን እሸቱ ያው በዛሬው ዕለት ጥቁር ማርያም
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ሰናያት ኮሜዲያን እሸቱ መለሰ እንኳን ወደ ጥቁር ውሃ ማርያም በሰላም በጤና በፍቅር በአንድነት እንኳን ደህና መጡልን። እንግዲህ መላው የሐዋሳ ህዝበ ክርስቲያን፣ የጥቁር ውሃ ህዝበ ክርስቲያን፣ የሻሸመኔ ህዝበ ክርስቲያን በሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ ሰሞኑን በሚዲያም እንደዚሁም ደግሞ በመድረክ ላይ ስንነግራችሁ እንደነበረ ይኸው ኮሜዲያን እሸቱ ይኸው በዛሬው ዕለት ጥቁር ውሃ ማርያም ይገኛልና በነገው ዕለት ሁላችሁም ከጠዋቱ 1 ሰዓት ጀምራችሁ ክርስቲያናዊ አለባበስ ነጭ የሆነውን ነጠላ ሁላችሁም ለብሳችሁ የቀረጻና የዝማሬ መርሃ ግብር በዚህ በጥቁር ውሃ ደብረ ፀሐይ ስላለ እቺን ቤተክርስቲያን እንግዲህ ለዓለም ለማስተዋወቅ የቀረጻውን መርሃ ግብር አብራችሁ እንድታካሄዱና እንድታከናውኑ በቅድስት ድንግል ማርያም ስም የአክብሮት ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር። እንግዲህ አባታችንን መልእክት እንደሰማችሁት ነው። ነገ መጋቢት 16 ከጠዋቱ 1 ሰዓት በጥቁር ውሃ ማርያም ተገናኝተን ይህንን ተአምራዊ የሆነ ህንፃ ለዓለም እንዴት እንደምናሳየው በጣም የተለየ ቀረጻ እናደርጋለን። ስለዚህ ቀረጻው ደግሞ ያለናንተ ሙሉ ስለማይሆን ባካችሁ የአባታችንን ጥሪ አክብራችሁ እንዳትቀሩ ለማለት ነው። በቸር ያገናኝ። ከተላችን እንደ ድሜ እንደ ክህነት ማረጋችን በሰልፍ ሶስት ሰው ተርታውን ይሆንና ሁላችንም አንዴ ሳይሆን በሰልፍ አድርገ ነው በሶስት ሰልፍ ማለት ነው። ከውጭ መጀመሪያ እንገባና እኛ ብዙ ካሜራ ጠምደናል ግቢ ውስጥ እጅግ በጣም ስለሚያምር የናንተ እይታ አንድ ጊዜ ቤተ ክርስቲያኑ ትዞሩትና እዛች ጋር ደረጃ አለች፣ የእንጨት ደረጃ። እዛች ላይ እንጨቱ ደረጃ ላይ ትደረደሩና ትቆማላችሁ። ያንን ከቀረጽን በኋላ በቀጥታ ብፁዓን ሊቃነ ጳጳሳት ይመጣሉ። ሲመጡ እነሱን አጅበን ከነሱ ጋር አብረን ቤተ ክርስቲያኑን መጎብኘት ነው። ይሄው ነው። የመጀመሪያው ግን እንዳልኩ ውጪ እንወጣና ሁላችንም በሶስት ረድፍ ቀጥ ብለን ገብተን ዙሪያውን ዞረ ነው። ከዛ እንጨቱ ላይ መቆም ነው የመጀመሪያው። ከዛ እነሱ ሲመጡ አብሮ መጎብኘት ነው። ይሄንን ነው የሚቀር። ስለዚህ በየሶስት ረድፉ ይዘጋጅ ማለት ነው። እኔን የወለደች እናት ከፍ ዝቅ ተደርጋ ስትዘለፍ ነበር። አልደነቀኝም። እግዚአብሔር በሚያውቀው ለምንድን ያልደነቀኝ እንኳን እኔ የክርስቶስ ኢየሱስ እናት ድንግል ማርያም ስትዘለፍ የለም ወይ? በደኩማኑ መናፈቃን ኦኬ፣ ይሄ የሚደንቅ ነገር አይደለም። የሆነ ሰዓት ላይ እኔ የድንግል ማርያም ክብር ሲነካ እጅግ በጣም ያበሳጨኝ ነበርና አንድ ትልቅ መምህር ያሉኝ ነገር ላስታውሳችሁ። ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን ለመጥፋት እንደመሞከር ነው። ምክንያቱ ደግሞ ለምንድን ነው አሉ? ድንግል ማርያምን በሰማይ ላይ እንደ ፀሐይ ያሰለጠናት ክርስቶስ ነው። እንደ ፀሐይ ያሰለጠናት ክርስቶስ ነው። እና የክርስቶስ እናትን ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን እንትፍ ለማለት እንደመሞከር ነው። አንድ ሰው የፀሐይ ግለት አቃጥሎኛል ብሎ ምራቁን ወደ ፀሐይ እንትፍ ቢል ምራቁ ፀሐይ ላይ ይደርሳል? አይደርስም። ምራቁ ተመልሶ ፊቱን ያቆሽዋል እንጂ በምንም ታምር ምራቁ ፀሐይ ላይ ደርሶ ፀሐይን አያቆሻት። እናትነትም ክብር ነው ጋይስ። እሺ፣ እናትነት ክብር፣ የማንም እናትነት ክብር ነው። የግድ አሁን እኔ ፈለገ አትናቴዎስ እናት ስለሆነ አይደለም እያልኳቸው ያሉት። የተሙም እናት፣ የቢኒም እናት፣ የመምሬ ፍሬምም፣ ያንተንም እታች ያሉትም የመምር የሌሎችም እዚህ ውስጥ ያላችሁ የእህት ወንድሞች እናቶች በአጠቃላይ የእናትነት ጸጋ፣ የእናትነት ክብር አላቸው። የእናትነት ክብርን ማንም ሊያዋርደው አይችልም። በቃ ይሄ እጅግ በጣም እጹብ ድንቅ የሆነ ስጦታ ነው። በማህፀናቸው ነፍስን የሚያክል ነገር ነው ኦኬ ጸንሰው የሚወሉት። ይሄ ትልቅ ስጦታ ነው። ከአምላካቸው ከእግዚአብሔር ዘንድ የተሰጣቸው ትልቅ ስጦታ ነው። እናትን መዝለፍ በነገራችን ላይ ሊመስል ይችላል የኔን እናት ያዋረደ ወይ ደግሞ የኔን እናት ያጓዝ ወይም ደግሞ በተቃራኒው ፈለገ አትናቴዎስ እንዲበሳጭ ያደረገ ይመስላል። ሕያው እግዚአብሔር ምስክሬ ነው። በፍጹም የኔን እናት ክብሩ አይነካም። ፈለገ አትናቴዎስን በመዝለፍ ክብሩን ልትነኩ የምትፈልጉ ሰዎች ስለ እውነት ነው የምላችሁ፣ ሳልከፍላችሁ እኔን ፕሮሞት እያደረጋችሁ ነው እንጂ የምትሄዱት የፈለገ አትናቴዎስን ክብር ዝቅም ከፍም ልታረጉት አትችሉም። ሌላ እንደ ምስክርነት ደግሞ ልንገራችሁ ስለ ኪዳነ ምሕረት። እኔ መቼስ
የኪዳነ ምሕረት ነገር አይሆንልኝም። የኪዳነ ምሕረት ነገር እኔ አይሆንልኝም። ትናንትና እንጦጦ ኪዳነ ምሕረት ሄጄ ነበር። ከዛ ፊት የተደረገልኝን ተአምር እግዚአብሔር ይስጣችሁ። ሪከርድ ያደረጋችሁ ሰዎች ሪከርድ አደረጋችሁ ለቃችሁት። ብዙ ሰው ሰምቷል፣ ብዙ ሰው ተምሮበታል፣ ብዙ ሰው ምስክርነት ሰጥቶበታል። ብዙዎቻችሁ ተምራችሁበታል፣ ብዙዎቻችሁ ብዙ በረከት አግኝታችሁበታል እና በጣም በሚገርም ሁኔታ ብዙዎቻችሁ በረከት አግኝታችሁበታል። ትናንት አንድ ቴክስት ደርሶኝ ነበር ከአንድ እህቴ ልደተ ቃል የአንተን ምስክርነት ሰምቼ እንጦጦ ኪዳነ ምሕረት ሄድኩኝ። ስራ አልነበረኝም። ብቻ ጥር ላይ ነበረ የሰማሁት። የካቲት ወር ላይ ስራ እንደሌለኝ ነገርኳት። እዛ ሄጄ ከዛ ስመለስ ስራ አገኘው። ለእኔ ደረሰች ማምላክ፣ ለእኔና ለአንተ የደረሰች ማምላክ ለሌሎቹም ትድረስላቸው የሚል ምስክርነትን ትናንትና ከአንድ እህቴ ሰማሁ። በጣም ልዩ ቦታ ነው። እኔ ደጋግሜ ነግሬያቸዋለሁ። እንጦጦ ኪዳነ ምሕረት ማለት እጅግ የፈውስ ቦታ ነው። እጅግ በጣም የሰው ልጆች ችግር የሚፈታበት ቦታ ነው። በተደጋጋሚ ነገርኳቸው። ከልቤ ነው የምናገረው። ትናንትና እዛ ነበርኩኝ። ያለፈው ወር ስላልተመቸኝ ነበር ያልኩት። እንጦጦ ኪዳነ ምሕረት እኔ ሄጄ በፍጥነት ነው ችግር የተፈታው። የኔን ምስክርነት የሰሙ ሰዎች ብዙዎቹ በኮመንት አይቻለሁ። እንደዚህ በእኔ ሚሴጅ በጣም በብዙ ደርሶኛል መልእክቶች እና አሁንም ችግር ውስጥ ያላችሁ ሰዎች እንጦጦ ኪዳነ ምሕረት ሄዳችሁ ችግራችሁን ጸበል መጠመቅ ያለባችሁ። እኔ ሰው ጸበል የት ልጠመቅ ቢለኝ እንጦጦ ኪዳነ ምሕረት፣ ሱባኤ የት ልግባ ቢለኝ እንጦጦ ኪዳነ ምሕረት፣ ጸሎት የት ላድርግ ቢለኝ እንጦጦ ኪዳነ ምሕረት፣ ችግር ነበረብኝ የት ልሂድ ቢለኝ እኔ የምጠቁመው እንጦጦ ኪዳነ ምሕረት ነው። እና አንድ ወንድሜ ደግሞ በእንጦጦ ኪዳነ ምሕረት ዙሪያ ላይ ምን ብሎ ነበር የጻፈልኝ? የሆነ ቀን ላይ ጸሎት እንዳደረግለት እኔ እንዳደረግለት አይደለም አክቹዋሊ፣ ግን የሆነ በቃ እንደሱ ሆኜ እንዳቀርብለት በውስጥ ሚሴጅ ጽፎልኝ ነበር። በጣም አንጀት የሚበላ አንተ ያንን ሚሴጅ የጻፍክልኝ ልጅ አሁን ላይ እንዴት ነህ? ደህና ነህ? ያለህበት ሁኔታ እንዴት ነው? ይሄ እዚህ ውስጥ ካለ ማለት ነው። ሚሴጅ ጽፈህልኝ ነበረ። ይሄን እንደ ካማ ልጅሽን ስሚው በቃ የሆነ በጣም ልብ በሚነካ መንገድ እንደ ሀሳብ ለሰሙ ጸበሉን ብትልክለት አረ በእግዚአብሔር እኔ ነገ በሰላም እንደዋልበት። አረ ስለፈጠራችሁ አረ አይደረግም። እንግዲህ ይህ ቪዲዮ በውስጥ ተልኮልኝ ነው። ትናንትና ላይ ቅድስት ማርያም አካባቢ 5 ኪሎ በኮንስትራክሽን ቦታ ላይ ወይም ደግሞ መንገዱ እየተሰራ በነበረበት ቦታ ላይ ጸበል ፈለቀ ተብሎ ሰው ሁሉ ሲልና ሲያብድ ነበር አሉ። በቪዲዮ ላይ እንደተመለከታችሁት ደግሞ እልል የሚሉ ሰዎች አሉ። ከነገና ደግሞ አበለው ብለው በሃይላንድ ቀርተው የሄዱ ሰዎች አሉ። እንዲሁም ደግሞ እዛም ደግሞ የተጠመቁ ሰዎች አሉ። ይሄ ነገር ልክ ነው ወይም ደግሞ መልስ ሰጠበት ብለው አንዳንድ ሰዎች ልከውልኛል። ለነሱ በውስጥ ከመመልስ ለሁላችሁም ልመልስላችሁ። እንደዚህ አይነት ስርዓት ቤተክርስቲያን የላትም። አንድ ቦታ ላይ ጸበል ተገኘ ሲባል ወይም ደግሞ ያ ነገር ጸበል ነው ሲባል ቤተክርስቲያን የራሷ መስፈርቶችና የራሷ ስርዓቶች አሏት። ከጸሎት ጀምሮ ራሱን የቻለ ስርዓቶች አሉ። በነዛ ነገር ተደርጎ እንዲሁም ደግሞ ጾም ጸሎት ተይዞበት ጸበል መሆኑ የትኛው ቅዱስ ጸበል ነው የሚለው ያም ተረጋግጦ ነው ለመምናኑ ጸበል ነው ተጠቀሙበት የሚባለው እንጂ መንገደኛ መጥቶ ጸበል ነው ስላለ ጸበል የሚሆን በቤተክርስቲያን ውስጥ የለም። ሲቀጥል እንደዚህ አይነት ነገር እኮ ተአምር አይደለም። ምክንያቱም እየተቆፈረ ያለ መንገድ ነው። ስለዚህ ብዙ መስመሮች ደግሞ በዛ በመሬት ውስጥ የሚያልፉ አሉ፣ የውሃ መስመሮች። ስለዚህ እነሱን በአጋጣሚ ቆፋሪ ወይም ደግሞ የሚቆፍረው ማሽን በሚነካው ሰዓትና ኃይል በሚኖረው ሰዓት ውሃው ይወጣል። ሰዎቹም ባይኖሩ ማለት ነው። ሰርስሮ ይወጣል። ያኔ በሚወጣ ሰዓት ጸበል ነው ብሎ እንዲህ ማበድ ለእናንተም ያዋርዳል፣ እንዲሁም ደግሞ ቤተክርስቲያንም ጭምር ታሰድባላችሁ። ኦርቶዶክሳውያን እንዲህ ናቸውም ያስብላል በእናንተ የተነሳ ማለት ነው።
ስለዚህ በተቻላችሁ አቅም ጸበልን ፍለጋ ከሆነ ቤተክርስቲያኗ ስታወጅ ነው የሚሆነው እንጂ ከዛ ውጪ በማንም መንገደኛ የሚሆን ነገር አይደለም። ሲቀጥል ቀስተ ደመና ታይቷል። ይሄ በቃ ትክክለኝነቱ ወይም ደግሞ ምህረት መሆኑ ይሄ ነው ምናምን ነው። እንዲህ አይነት ውሃዎች በኃይል በሚወጡበት ወይም በሚፈሱበት ቦታ ላይ እንደዚህ አይነት ቀስተ ደመና ነገሮች ይታያሉ። ስለዚህ ያ ነገር ስለታየው ሁሉ ጸበል ነው ማለት አይደለም። በዚህ ዙሪያ ላይ እንግዲህ ልምድ ያላቸውና ሙያ ያላቸው ሰዎች ደግሞ የበለጠ ሊያብራሩት ይችላሉ። ስለዚህ ጸበል ለመሆኑ ቀስተ ደመናው ምልክት ሊሆን አይችልም። እንዳልኳችሁ ቤተክርስቲያን የራሷ ስርዓት አላት። ሲቀጥል በጣም ያስገረመኝ ነገር እነዚህ ሰዎች በሃይላንድም ቀርተዋል፣ የተጠመቀም አለ ምናምን ወደ ቤታቸው ይዘው ሄዱም አሉ። ይህንን ጠጥተው ቢታመሙ እግዚአብሔር አሳመመን ሊሉ ነው። ምክንያቱም ቦታው ቆሻሻ ቦታ ነው፣ አዋራ ያለበት ምን ያለበት ቦታ ነው። ከነጎዳ ላይ እነዚህ የኮንስትራክሽን ባለሙያዎች ችግሩን አይተው ያን የፈነዳ መስመር ቢዘጉት ከዛ በኋላ በኃጢአታችን የተነሳ ጸበሉ ወጥቶ የነበረው ደረቀ ልትሉ ነው ወይስ ደግሞ መንግስት ያን ጸበል ቦታ እንዳይሆን ከለከለ ልትሉ ነው? ምን ልትሉ ነው? እባካችሁ ስርዓት ይኖራችሁ። ቤተክርስቲያን ማንም እየተነሳ ስርዓት የሚፈጥርባት ሳትሆን ራሷን የቻለ ስርዓት ያላት ስንዱ እመቤት ነች። ስለዚህ ቤተክርስቲያንን ብቻ እንስማ። ማንም እየመጣ አይጋልበን፣ ማንም እየመጣም አይምራን። ጸበል የሆኑ ብዙ ቦታዎች አሉን፣ እነሱን ተጠመቁ። ከዛ ውጭ ግን ቧንቧ በፈነዳ ቁጥር ጸበል ነው እያሉ እንዲህ መጋፋትና እንዲህ የማይሆኑ ነገሮችን ማድረግ ትርፉ ትዝብትም መናቅም ያመጣል።